በትግራይ ዳግም ጦርነት ተቀሰቀሰ። ጀነራሉ የፋኖን ሚስጥር አጋለጡ። አሜሪካ በኢራን ላይ አዲስ ጥቃት ሰነዘረች። ሰበር ዜና። በሰሜኑ የአገራችን ክፍል የጦርነት ነጋሪት ዳግም ተጎስሟል። ያለ ጦርነት መኖር የማይችለው የህወሓት ቡድን በኮረምና በዛታ ዙሪያ በመከላከያ ሰራዊት ላይ በከባድ መሳሪያ የታገዘ ድንገተኛ ጥቃት ከፍቷል። በትግራይ ክልል ደግሞ ወጣቶች በገፍ እየታፈሱ ወደ ጦርነት እየተነዱ ነው። መከላከያ የወሰደው አስቸኳይ እርምጃ ምን ይመስላል? የኮረም ከተማስ አሁን በማን እጅ ላይ ናት? ዝርዝር መረጃውን በቀዳሚነት እናስደምጣችኋለን። በሌላ በኩል የጎጃሙ ውጊያ የመጨረሻው ምዕራፍ ላይ ደርሷል። ፋኖ በየጉድጓዱ ተደብቆ ብቅ ጥልቅ እያለ ነው ሲሉ የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ ያልተጠበቀና እጅግ ጠንከር ያለ መግለጫ ሰጡ። በሰሜንና ምዕራብ ጎጃም፣ በአዊ እንዲሁም በደቡብ ጎንደር ዞኖች ምን አዲስ ነገር ተከሰተ? ከመከላከያና ከክልሉ ከፍተኛ አመራሮች የተሰማውን አስገራሚ ሰበር መረጃ ይዘንላችሁ ቀርበናል። ከውጭ ዜና ኢራንና አሜሪካ በይፋ ወደ ግጭት ተመልሰዋል። በኳታር እየተደረገ ያለው ድርድር ግቡን ሳይመታ የአሜሪካ ጦር በደቡብ ኢራን የሚገኙ የሚሳኤል ማከማቻዎችን በአየር ደብድቧል። ትራምፕ ማስጠንቀቂያ በሰጡ ማግስት የተፈጸመው ይህ ጥቃት የሰላም ተስፋውን ሙሉ በሙሉ ያመከነ ይመስላል። ዝርዝር ዘገባውን ይዘን ቀርበናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር ዜና። በትግራይ ዳግም ከባድ ጦርነት ተቀሰቀሰ። ህወሓት በመከላከያ ላይ ጥቃት ሰነዘረ። በኮረም ውጊያ እየተካሄደ ነው። ወጣቶችም በገፍ እየታፈሱ ነው። የአገራችንን ሰላም ዳግም አደጋ ላይ የሚጥል እጅግ አስደንጋጭና አሳሳቢ መረጃ ከደቂቃዎች በፊት ደርሶናል። ከሰሜኑ የአገራችን ክፍል አሁንም ልብ አንጠልጣይ መረጃዎች እየጎረፉ ሲሆን ያለ ጦርነት መኖር የማይችለው የህወሓት ቡድን ታሪክን ወደኋላ ለመመለስና ክልሉን ወደ ሌላ ደም መፋሰስ ውስጥ ለመክተት ቆርጦ መነሳቱ ተረጋግጧል። ከተስፋው የሰላም ስምምነት ማግስት ህዝቡ ገና እፎይ ሳይል በደቡባዊ ትግራይ የኮረምና የዛታ አካባቢዎች ዳግም በከባድ መሳሪያ የታገዘ አስፈሪ ጦርነት መቀስቀሱ ታውቋል። የህወሓት ታጣቂዎች በሀገር መከላከያ ሰራዊት ላይ በድንገት ከፍተኛ ውጊያ የከፈቱ ሲሆን ይህ ጥቃት ቀደም ሲል ሲደረጉ የነበሩ ጥቃቅን ትንኮሳዎች ማሳረጊያ ሳይሆን አይቀርም ተብሏል። ባለፈው ቅዳሜ ጀምሮ ሁለቱም ኃይሎች ወደ ኮረምና ባላ አካባቢዎች እጅግ ከፍተኛ ቁጥር ያለው ሰራዊትና ከባድ መሳሪያዎችን ሲያስጠጉ የነበረ ሲሆን ትላንትናና ዛሬ ደግሞ ነገሩ ሙሉ በሙሉ መስመር ስቶ ወደ ቀጥታና አስገዳጅ የጦርነት ቀጠናነት ተቀይሯል። ይህ በኮረም ዙሪያ የተቀሰቀሰው አዲስ ውጊያ እጅግ ውስብስብ መልክ የያዘ ሲሆን ሶስት የተለያዩ ኃይሎች በቀጥታ እየተሳተፉበት እንደሆነ ታውቋል። የህወሓት ታጣቂዎች ከመከላከያ ሰራዊት ጋር ፊት ለፊት ሲጋጠሙ በአካባቢው የሚገኙ ከፍተኛ ቁጥር ያላቸው የሐራ መሬትና የአካባቢው ሚሊሻዎችን ከመከላከያ ጎን በመሰለፍ ውጊያውን ተቀላቅለውታል። የመድፍና የከባድ መሳሪያዎች ድምጽ አካባቢውን እያናወጠው ሲሆን ህዝቡ በከፍተኛ ድንጋጤና ስጋት ውስጥ ወድቋል። ይሁን እንጂ ዛሬ አመሻሽ ላይ በወጣ መረጃ የሀገር መከላከያ ሰራዊት በወሰደው ፈጣንና የተቀናጀ ከፍተኛ የጦር ስምሪት የህወሓትን ጦር መበታተን የቻለ ሲሆን በአሁኑ ሰዓት ሙሉ የኮረም ከተማና አካባቢዋ በመከላከያ ሰራዊት ቁጥጥር ስር መውደቋ ተረጋግጧል። ጦርነቱ በግንባር ብቻ አላበቃም። በትግራይ የውስጥ ከተሞችም አስገዳጅና አሳዛኝ ድርጊቶች እየተፈጸሙ መሆኑ ተሰምቷል። ዛሬ ከሰዓት በኋላ በትግራይ ክልል አብይ አዲ ከተማ ውስጥ ህወሓት በገፍ ወጣቶችን ለጦርነት እያፈሰ ወደ መኪና ሲጭን የሚያሳዩ እጅግ ልብ የሚሰብሩ ምስሎችና መረጃዎች ደርሰውናል። ታጣቂዎቹ ወጣቶችን ያለ ፍላጎታቸው በኃይል እያፈኑ ወደ አይሱዚ መኪናዎች ውስጥ ሲጭኗቸው እናቶችና አባቶች ልጆቻችንን አትውሰዱብን እያሉ እያለቀሱና መሬት እየቧጠጡ ከበስተጀርባ ሲለምኑ የታየበት ሁኔታ እጅግ ዘግናኝ ነበር። ካለፈው ደም አፋሳሽ ጦርነትና በሚሊዮኖች ከማለቅ ያልተማረው ህወሓት ዳግም የትግራይን እናቶች ለማስለቀስና ወጣቱን ለጥይት ራት ለመስጠት ቆርጦ መነሳቱን ይህ የአብይ አዲ አፈና ማሳያ ነው ተብሏል። ያለ ጦርነት መኖር የማይችለው የህወሓት ቡድን የጀመረው ይህ አደገኛ አካሄድ የክልሉን ወጣቶች በየመንገዱ እንደ ዶሮ እየታነቁ እንዲወሰዱ አድርጓቸዋል። ይህ አዲስ ጦርነት ወዴት ያመራል? መከላከያ በቁጥጥሩ ስር ባደረጋቸው አካባቢዎች ቀጣይ እርምጃውስ ምን ይሆን? መረጃዎችን እየተከታተልን የምናደርሳችሁ ይሆናል። እርሱም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ።
ፋኖ በየጉድጓዱ ተደብቆ ብቅ ጥልቅ እያለ ነው። ጀነራል መሐመድ ተሰማ በጎጃም ውጊያ ላይ ያልተጠበቀ መግለጫ ሰጡ። የአማራ ክልልን እያናወጠ የሚገኘው ወታደራዊ ግጭት አሁንም በከረረ ሁኔታ ቀጥሏል። በመከላከያ ከፍተኛ መኮንኖች በኩል የሚሰጡት መግለጫዎችና ማብራሪያዎች ደግሞ የጦርነቱን የኃይል ሚዛን አቅጣጫ የሚያሳይ አዲስ ምዕራፍ ይዘው ብቅ ብለዋል። በትላንትናው ዕለት በጎጃም ቀጠና የተሰማራው የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ በቁጣና በማስጠንቀቂያ የታጀበ እጅግ አስገራሚ ዝርዝር ማብራሪያ ሰጥተዋል። ጀነራሉ ጽንፈኛ ሲሉ የጠሩትን የፋኖን ኃይል አሁናዊ ቁመና ሲገልጹ በየጉድጓዱ ተደብቋለሁ ለማለት ብቻ ብቅ ጥልቅ እያለ የሚገኝ ደካማ ኃይል ነው በማለት በጦር ግንባር የተመዘገበውን ድል ይፋ አድርገዋል። በሰሜን ጎጃም፣ በምዕራብ ጎጃም፣ በአዊና በደቡብ ጎንደር ዞኖች ውስጥ ባለው የጦር ግንባር ሰራዊቱ ከፍተኛ የበላይነት ማግኘቱን የገለጹት ጀነራል መሐመድ ተሰማ ጠላት ባሉት ኃይል ላይ እጅግ ጠንካራ ምት ማሳረፋቸውን በኩራት ተናግረዋል። ጀነራሉ ጨምረውም ይህ ተላላኪ ጽንፈኛ ቡድን ከታሪካዊ ጠላቶቻችን ጋር ወግኖ ቢፍጨረጨርም በልማት ወዳዱ ህብረተሰብና በጽኑ የጸጥታ ኃይላችን መስዋዕትነት የጥፋት ዓላማው ሙሉ በሙሉ ከሽፎበታል ሲሉ የጦርነቱን ማክተም አብስረዋል። አያይዘውም ይህንን የታሪካዊ ጠላቶች ተላላኪ ያሉትን ኃይል ከተደበቀበት የጫካ ጉድጓድ አውጥቶ ለመደምሰስ መላው የክልሉ ህዝብ ጥቆማ በመስጠት ታሪካዊ ኃላፊነቱን እንዲወጣ አስቸኳይ ጥሪ አቅርበዋል። በሌላ በኩል በዚህ ወሳኝ ስብሰባ ላይ የተገኙት በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪ ዶክተር ድረስ ሳህሉ በበኩላቸው በህዝቡና በመከላከያ መካከል የነበረው ግንኙነት መቀየሩን ገልጸዋል። ህዝቡ በመከላከያ ሰራዊት ላይ የነበረው የተዛባ አመለካከት አሁን ላይ ሙሉ በሙሉ ተወግዷል ያሉት ዶክተር ድረስ ህብረተሰቡ የጽንፈኛው የሐሰት ፕሮፓጋንዳ ሳይበግረው ከመንግስት ጎን በመቆም ልማቱን በስፋት እያስቀጠለ እንደሚገኝ በልበ ሙሉነት ተናግረዋል። በጎጃም ምድር የቀጠለው ይሄ ወታደራዊ መኮንኖች መግለጫና በየጫካው ያለው ውጊያ ወዴት ያመራል? ፋኖስ ለዚህ ብቅ ጥልቅ እያለ ነው ለሚለው ጠንከር ያለ ወቀሳ ምን ምላሽ ይሰጥ ይሆን? የዕለቱን ትኩስ መረጃዎች እየተከታተልን የምናደርሳችሁ ይሆናል። ቪዲዮአችንን ላይክ ማድረግ አይርሱ እያለን ወደ ውጭ ዜና አለፍን። የአሜሪካ ጦር በደቡብ ኢራን አዲስ ጥቃት ከፈተ። የሆርሙዝ ወሽመጥ ዳግም ተናወጠ። የመካከለኛው ምስራቅ ቀውስ በከፍተኛ ሁኔታ ገርሽቷል። የአሜሪካ ማዕከላዊ እዝ ሴንትኮም በደቡባዊ ኢራን በሚገኘው የሆርሙዝ ወሽመጥና በባንዳር አባስ የወደብ ከተማ ላይ አዲስና አስገራሚ የአየር ጥቃት መክፈቱን በይፋ አስታውቋል። ይህ ድንገተኛ ጥቃት የተሰነዘረው ሁለቱ አገራት የተኩስ አቁም ስምምነት አድርገው የሰላም ድርድር ላይ ባሉበትና የኢራን ከፍተኛ ልዑካን በኳታር ውይይት እያደረጉ ባሉበት ወሳኝ ሰዓት ላይ መሆኑ ዓለምን አስደንግጧል። እንደ አሜሪካ ማዕከላዊ እዝ ቃል አቀባይ ካፒቴን ቲም ሃውኪንስ መግለጫ ከሆነ ጥቃቱ ሙሉ በሙሉ ራስን ለመከላከል የተፈጸመ ነው። የአሜሪካ ጦር ኢላማ ያደረገው በባህር ላይ ፈንጂዎችን ለመቅበር ሲንቀሳቀሱ የነበሩ የኢራን ፈጣን ጀልባዎችንና የአሜሪካን የጦር አውሮፕላኖች ስጋት ላይ የጣሉ የሚሳኤል ማስወንጨፊያ ጣቢያዎችን ነው። ማዕከላዊ እዙ አሜሪካ በተኩስ አቁሙ መሰረት ራሷን ብትገታም በኢራን ኃይሎች ስጋት የተጋረጠባቸውን ወታደሮቿን ለመጠበቅ ግን ወደ ኋላ አትልም ሲል ጠንካራ ማስጠንቀቂያ አስተላልፏል። በሌላ በኩል ጥቃቱ ከመፈጸሙ ጥቂት ሰዓታት በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ድርድር በጥሩ ሁኔታ እየሄደ ነው ማለታቸው የጉዳዩን መወሳሰብ ያሳያል። ይሁን እንጂ ትራምፕ ጥሩ ስምምነት ካልተደረሰ ወደ ጦር ግንባር እንመለሳለን ሲሉ ዝተዋል። የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በበኩላቸው ጥቃቱ ቢፈጸምም አሁንም የሰላም ስምምነት ላይ መድረስ እንደሚቻል ገልጸዋል። በኢራን በኩል ፍንዳታዎች መሰማታቸው የተረጋገጠ ሲሆን ይህ አዲስ ውጥረት በኳታር እየተደረገ ያለውን የሰላም ድርድር ሙሉ በሙሉ ያከሽፈው ወይስ ለሰላም ስምምነት መፋጠን መንገድ ይከፍታል የሚለው የዓለም አቀፍ ተንታኞች መነጋገሪያ ሆኗል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።